ወደዳችሁ ውድ ቤተሰቦች ሰላም እየብዛላችሁ እንኳን ወደዚህ ቻናል በደህና በሰላም መጣችሁ። ለቤት አዲስ ከሆናችሁ ማለት ዛሬ መጣችሁ ከሆናችሁ ላይክ ሰብስክራይብ አድርጉት። ውድ ተመልካቾቼ ውድ ቤተሰቦቼ ሩታ እንግዲህ በጣም አዝናለች። በጣም ነው እየተከፋችዋ በጣም ማለት ነው። እንግዲህ ሩታ ጋር ፍቅርም ነበረች ማለት ሩታ ልጄን አልሰጥም ትላለች። ናቲ ደግሞ ልጁን ይዘሽ የትም መሄድ አትችይም፣ ልጁን ጥለሽ ወይም እዚሁ አስቀምጠሽ መሄድ አለብሽ ይላታል። ሩታ ደግሞ የወለድኩት ልጄ ጥዬ መሄድ አልፈልግም፣ የትም መንቀሳቀስ አልችልም፣ ልጄን እወደዋለሁ፣ ልጄን እፈልጋለሁ፣ ልጄ በዚህ ሰዓት በዚህ ደግሞ ከኔ መለየት አልፈልግም፣ ልጄን መጣል አልፈልግም ብላ እንትን ትላለች ማለት ድርቅ ትላለች ማለት ነው። የትም መሄድ አትችይም፣ የትም መንቀሳቀስ አትችይም ይላታል ዳኒ ማለት ነው። እንግዲህ በዚህ ሰዓት ሩታ በጣም ነው የተከፋችው። ሻንጣውን አዘጋጅታ ከፍቅር ጋር ልውጣ ብላ እንግዲህ እንትን ሳደርግ አትችይም፣ መሄድ አትችይም፣ መንቀሳቀስ አትችይም ብሎ እንግዲህ ዳኒ ይከላከላታል ማለት ነው። ሩታ እንግዲህ መፍትሄ ነው ልጄን ይዤ ለማውጣት መፍትሄ ነው፣ ልጄን ለመውሰድ መፍትሄ ነው። አንተ አገባህ ምንም የሚያስገባህ ከነገር እዚህ ውስጥ የለውም። ስለዚህ ልቀቀኝ፣ ተወኝ ብላ እንግዲህ ሩታ ለዳኒ ማስጠንቀቂያ ትሰጣለች ማለት ነው። ዳንም ደግሞ አባትዮ እኔን ከጠየቀሳ እኔ ከአብርሽ እጅ ነው ልጁን የተቀበልኩት። እንግዲህ አብርሽ ልጄስ ብለው እኔን ከጠየቀስ እንዴት ነው ማድረግ ብሏል። አይ ልጄ እኔን ለመቀበል መብት አለኝ፣ አንተ ምንም መብት የለህም፣ እኔ እናቱ ነኝ፣ ልቀቀኝ፣ ተወኝ፣ እኔ እናቱ ነኝ፣ እናንተ አይደላችሁም እናት የምትሆኑ ወይም ተወኝ ትላለች። እንግዲህ ቤተሰቦቻችን ሩታ ልጄን መለቀቅ መተው አልፈልግም፣ ልጄ በፍጹም አልተውም፣ ልጄን ሂጄ መሄድ አለብኝ አለች። እንዴ አንቺ እንዴት እንደዚህ ብለሽ ትወስናለሽ? አባት ለኔ ያደራ ሰጥቶ ነው የሄደው። አንቺ እንግዲህ እዚህ ማውጣትም አትችይም፣ እዚህ መሄድም አትችይም ይላታል። ፍቅርም መብቷ ነው፣ ልጅሽ ነው፣ እሱ ምን አገባው፣ እንዴት ይዘሽ ማውጣት አትችይም ይላል። ለአንቺ መብት ነው ልጅሽ ስለሆነ ትላለች ፍቅር ማለት ነው። እንግዲህ ፍቅር እንግዲህ ታውቁታላችሁ። ከዚህ በፊት ያው እንግዲህ ለአብርሽ የመጀመሪያ ጓደኛ ናት። ከአብርሽ ጋር የብዙ ነገር ያሳልፋለች ከሩታ በፊት ማለት ነው። የብዙ ልጆች ታውቁታላችሁ። እንግዲህ ፍቅር አይ ዳኒማ እንደዛ ብለህ መናገር ትንሽ አይከብድህም? ትንሽ አይደብርህም እንዴ? እንዴት እንደዚህ ብለህ ታወራለህ እንዴ? ልጅ እኮ ነው ለሷ፣ እንደዚህ አይባልም ትላለች ፍቅር። እንደ ቀጥታ ቤተሰቦች ጋር መሄድ አለ። የት ነው የምትሄጂው ይላታል። ልጁን ይዘሽ የት ነው የምትሄጂው? የት ነው መያዣሽ? የት ነው የምትሄጂው ይላታል። እኔ ወደ ቤተሰቦቼ ጋር መሄድ እፈልጋለሁ፣ ልጄን ይዤ ወደ ቤተሰቦቼ ጋር መሄድ እፈልጋለሁ ትላለች። አይ አትሄጂም፣ አትወጪም ይላታል። ሲጀመር አንተ ምን አገባህ? አገባህም፣ አይመለከትህም፣ መብቴ ነው፣ ልጄን ይዤ መሄዴ መብቴ ነው። ስለዚህ አንተ አያገባህ፣ አይመለከትህም፣ እንደዚህ ብለህ መናገር ራስ መብት የለክም ትላለች ሩታ። ኃይለኛ ግጭት መሀል ላይ ይነሳል። እንዴት እንደዚህ ትይኛለሽ? እንዴት አይመለከተኝም? እንዴት እንደዚህ ቃላቶች ነው የምትጠቀሙላታል።
በቃ አይመለከትህም፣ በቃ አገባህም፣ ምን አገባክ አንተ ትላለች። እንግዲህ ያው ዳኒ እንግዲህ በጣም ተናደደ። ሩታም እንዲህ ወደ ቤተሰቦቼ ጋር መሄድ አለብኝ በቃ ብላ ወስና ራሷ ሻንጣውንም እቃውንም ይዛ ፍቅርም አይዞሽ ነው ያለልሽ፣ አይዞሽ አንቺ አትጨነቂ ትላለች። እንግዲህ ተመልካቾቼ ፍቅር እንግዲህ ከዚህ በፊት ከአብርሽ ጋር ያሉ ብዙ ነገሮች አሳልፋለች። እንግዲህ ያኔ እሱም ልጅ እሷም ልጅ ናት። የድሮ ቪዲዮቸው ስናይ እኔ የድሮ የነሱ ቪዲዮ ሳይ በጣም ይገርማል። ማለት ፍቅር በጣም ጥሩ ማለት ጎበዝ ልጅ ናት። እና እሱ ግን ከፍቅር ጋር የምሰራው ላይ ከሩታ ጋር አባይ ቲቪ ላይ ተቀራርበው ምን አለ መሰላቸው? ከፍቅር ጋር ሳይሆን ከሩታ ጋር ከተሰራ አንድ ላይ ከሆንኩት በኋላ ህይወት የተቀየረ ተመልካቾችን አግኝቻለሁ ይላል። ግን ከሩታ ሳይሆን ከፍቅር ጋር ፍቅር በጣም ማለት እንትን ነገር ናት። ግን ከሩታ ጋር አሁን እንግዲህ እያየን ነው ኃይለኛ ግጭት ልቀን ፍቅር ግን ለቀቅ አደረገች። የራሷ በቃ እጇን ለቀቅ አድርጋ ወጣች። እና አሁን ደግሞ ከሩታ ጋር ሩታ እንግዲህ ወደ ተመልካቾቼ ሩታ የሩታ እና የዳኒ ነገር ነው። ያው እንግዲህ እስካሁን እያካፈልኩት ያለሁት እንግዲህ ዳኒ አትሄጂም ይላታል። ልጅ ይዘሽ አትሄጂም፣ ልጁን አምጪውን ከፈለግሽ ሂጂ ይላታል። እሷ ደግሞ አንተ በፍጹም አያገባህም፣ ልጄ ነው መሄድ አለብኝ። የት? ቤተሰቦቼ ጋር። እንግዲህ በዚህ ላይ ነገር ጭንቅቱ እና እንትን ነው ማለት ነው። ውድ ተመልካቾቼ፣ ውድ ቤተሰቦቼ እንግዲህ ዳኒና ደግሞ ጽጌ ጋር ያለው ህብረትም ቆሟል ማለት እንግዲህ እንደ ፍቅር ማለት ነው። ዳኒ ከጽጌ ጋር በትንሽ እድሜ ላይ ነው ያው ስራ የጀመሩት ይምረው ነው። እና አሁን ደግሞ ጽጌም የራሴ ህይወት መቀጠል አለብኝ ብላ እንግዲህ ዳኒን ትታ እንግዲህ ሌላ ህይወት ውስጥ ናት። ያሳዝናል በጣም። ዳኒም እንግዲህ እኔም የራሴ ውሳኔ መወሰን አለብኝ ብለው የራሱ ህይወት አለመወሰን ነው ያለው። እንግዲህ ውድ ተመልካቾቼ፣ ውድ ቤተሰቦቼ እኔ ዛሬ ይዤ የመጣሁት የሩታና እንግዲህ የዳኒ ክርክር ነው። ውድ ተመልካቾቼ፣ ውድ ቤተሰቦቼ አመሰግናለሁ ስለነበረን ቆይታ። በቀጣይ ፓርት ደግሞ እንገናኛለን። እንግዲህ ሩታ መሄድ አለብኝ ብላ ወጥታለች። ፍቅርም አይዞሽ ነው ያለው ብላ እንግዲህ አይዞሽ እኔ እያለሁ ብላ እየተባበረች ናት። እንግዲህ የዛሬ ቪዲዮ ይሄ ይመስላል። በቀጣይ ፓርት ላይ እንገናኛለን። በጣም አመሰግናለሁ። ሀገራችን ጠብቅልን፣ ሰላም ያድርግልን፣ ጤና ይስጥን ፈጣሪ። ቀጣይ ፓርት ላይ እንገናኛለን። አመሰግናለሁ። ደህና ሁኑ። ጤና ይስጥልን። ላይክ እና ሰብ አትርሱት። አዲስ ከሆናችሁ ላይክ ሰብስክራይብ አድርጉት። በርቺ የምትሉ ቤቶች አመሰግናለሁ። ጤና ይስጥልን። ሰላም ለሁላችን፣ ሰላም ለሀገራችን ይሁን። አመሰግናለሁ።
ሰላም ይብዛላችሁ።